ጎበዝ ክርስቲያን ከዚህ ሰዓት ጀምሮ ደግሞ በደንብ አዳምጡኝ። ጠንካራ የሆነ ክርስቲያን ወኔ ያለው መንፈሳዊ ህይወቱን መቀጠል የሚፈልግ ክርስቲያን መዝሙር 22 እና መዝሙር 90 በቃሉ ሸምድዶ ማለት ነው ጠዋት 3 ሰዓት 6 ሰዓት 9 ሰዓት 11 ሰዓት ማታ 3 ሰዓት ምንም እኮ ደቂቃ አይፈጅም። ምናልባት የ1 ደቂቃ ወይ 2 ደቂቃ ነው ቢሆን ነው ደግሞ ምንዛም አይፈጅም። ከዛ በታች ነው ብትችሉ 2 2 3 3 4 4 7 7 ብትሉት ደገም እያደረጋችሁ የእውነቴን ብዙ ለውጥ ነው የምታመጡት። መዝሙረ ዳዊት የሚጸልይ ሰው ጠላቱን ለብቻ ወዳጁን ለብቻ ለይቶ ራሱን ለብቻ ለይቶ በደንብ አውቆ መስመሩን አስምሮ ነው የሚኖረው። ሁሉ ነገር ደግሞ ሲከናወን ባይኑ ያየዋል። አርጋኖን ጸልዩ፣ ሰይፈ መለኮት፣ ሰይፈ ሥላሴ፣ ውዳሴ አምላክ፣ ውዳሴ ማርያም እነዚህ ሁሉ ጠቃሚ ናቸው። ሁሉም ግን የበለጠ ውጤታማ መሆን የምትፈልጉ ከሆነ መዝሙረ ዳዊትን እንዳትለቁ። መዝሙረ ዳዊት ማለት ከጥንት ጀምሮ እና አቡነ ተክለ ሃይማኖትም የጸለዩት ተአምር የሰሩበት ንጉሥ ዳዊት እውነተኛ ሆኖ ከእግዚአብሔር ጋር ኃጢአተኛ ሆኖ ከእግዚአብሔር ጋር የታረቀበት እውነተኛ ሆኖ እግዚአብሔርን ያስደሰተበት ልበ አምላክ የተባለበት የሚገርም የጸሎት መጽሐፍ ነው መዝሙረ ዳዊት። እንደ መዝሙረ ዳዊት በዚህ ምድር ላይ ኃይል ያለው ጸሎት የለም። ቀጥሎ ጌታችን ያስተማረው ምን ብለን እንጸልይ ሲሉት አባታችን ሆይ በሰማይ የምትኖር ብሎ ጌታችን አስተምሯል። ከዚህ ይበልጣል አይበልጥም አይደለም እያልኩ ያለሁት ወሳኝ የሚባለው ትልቁን ለውጥ በህይወታችሁ ላይ ማምጣት የምትፈልጉ ከሆነ መዝሙረ ዳዊት ጸልዩ። የፈለጋችሁትን ጸልዩ፣ ግን የበለጠ በጣም መጸለይ ያለባችሁን ብዙ ጊዜ ደጋግሜ ይናገራሉ። መዝሙር 90 ግን የትኛውም ክርስቲያን ቢለምደው ደስ ይለኛል፣ ቢጸልየው ደስ ይለኛል። ቤቱ ግድግዳ ላይ ለጥፎት ሊተኛ ሲል 3 4 በትልቁ በኤስሪ ሳይዝ ለጥፎት አንብቦት መተኛት። በቃ ልተኙ ስትሉ መንፈሳችሁ ርክት ነው የሚለው። የምታዩት ህልም ራሱ የድል ነው የማሸነፍ ነው የሚሆነው። እና በርቱ፣ ጠንክሩ፣ ደህና ደሩ። ለ3 ወር ከሌቦች ጋር ታስሬ ነበርና ደበኛ የሌብነትን አሰራር ተምሬ ነው የወጣሁላችሁ። እንደ ትልቁ ተቋምማ ቢሆን ኖሮ ሌቦችን ማሰልጠን ነበረ። ግን እዛ ቦታ ላይ ስንመለከት እንደውም እኔ የማስተምራቸውን በጎነት የሚቃወሙ ሰዎች ከቢሮው በዚህ በእንትን ይከታተላሉ። በሲኩሪቲ ካሜራ ይከታተላሉ። አትስረቅ፣ አትቀማ፣ አትንጠቅ እያልኩ ሳስተምር ስግደት ሳስተምራቸው አኮረፉ እና ይህን ሰውዬ ለብቻ ወዴት እናርገው? አንድ ጥሩ እህት አለች። እሷ ደግሞ እዛው ዋና ክፍል ነች። ምንድነው ነፃነት ሙሉ በሙሉ ለምን ትገፋላችሁ ብላ እሷም ትቆጣ ነበር። እና ይሄን ያህል ወርደን አምልጠን በከፍተኛ ሁኔታ መንፈሳችን አረማውያንን ወክሎ የቆምን ትውልዶች መሆናችን በአንጻሩ እጅግ በጣም የሚያሳዝን ሁኔታ ውስጥ ነው ያለ ነው። እና አንድ ምርጥ ሌባ ምን አለኝ? እኔ የለየልኝ ምርጥ ሌባ ነኝ አለ። ሌብነቴ ደግሞ እንደዚህ ዝም ብሎ አይደለም። ደህና ብር ያለበትን ወዲያው ነው በ20 ደቂቃ ውስጥ ማቀዋል። በምንድን ነው የምታቀው? 50 ሺህ ብር ሰጥቼ ድግምት አሰርቻለሁ። ሂድና ይሄ ብር አለ የለም አለው የለውም የሚለውን ነገር እምልከው አለ በአሾክሻኪው መንፈስ ነው አለ። እናንተ ሰይጣን የለም ምናምን የለም እያልን ዝም ብለን እንሞክራለን። ሌላው ዓለም በከፍተኛ ሁኔታ በዚህ በመናፍስቱ አሰራር ለወንጀሉም ለተለያየ አይነት ስራዎችም የሚጠቀሙበት እና የሚያልፉበት ይህንን ክፉ መንፈሱን መሆኑን ደብቀው እኔና አንተን ሲያጃጅሉን በየትምህርቱ ቤቱ በየምኑ የሚገርም ነገር ነው። ወይ እግዚአብሔርን በደንብ ይዘን ክፉን ኃይል የምንጥልበት እድል አላገኘን። አሾክሻኪው አለ ሄዶ ያሾኮሽኩልኛል። በዚህ ሰዓት በዚህ ወቅት በዚህ ጊዜ ብትገባ ታገኛለህ ይለኛል። ቁልፉ የት እንዳለ መዝጊያው እንዴት አድርገው እንደዘጉት ይነግረኛል። ከዛ በኋላ ወይ በጣራ ወይ በኔ መክፈቻ ቀስ ብዬ ይዤ ፈትለክነዋል። በተለይ ሸራተን እና ሂልተን የሚዝናኑ ሰዎች መኪናቸው ውስጥ የሚያስቀምጡን ብር ወዲያው ነው የማውቀው። በአንድ ጊዜ 400 ሺህ ብር ላጥ ያረኩበት ጊዜ አለ። ግን አይበቃም አለ ደግሞ ከፍተኛ የሆነ መዝናኛ ስፍራ ሲሄድ አይበቃኝም። ስለዚህ ሰው እንዲህ አይነት
በጥፋት መንፈስ አሰራር ውስጥ ከገባ ዘመናት አለፈ። በየክፍለ ዓለሙ የምናያቸው ጨካኝ የሆኑ ሰዎች ምንጫቸው ከዚሁ ከክፉ ጠላት አሰራር ጋራ አንደኛ በፈቃደኝነት ከመንፈሱ ጋራ፣ ሁለተኛ በጎና ቅን ሆነው ለበረከት እንዳይሆኑ ከመንፈሱ ፈተና ዘልቆ ገብቶ ደጋግ የነበሩ መሪዎችን ክፉ ማድረግ፣ ቅን የነበሩ መሪዎችን ጨካኝ ማድረግ፣ በጎ የነበሩና ለህብረተሰብ፣ ለህዝብ፣ ለሰብዕና የሚያስቡ የነበሩ መሪዎችን ግፈኛ ማድረግ ገልብጦ የሚመጣበት ወቅትና ሰዓት አለ። ይሄ በዓለማችን ብዙዎቹ ትልልቅ ሰዎች የተለወጡበት በመንፈሳዊ ትምህርት ተምረው አልፎም ተርፎ ትልልቅ ቦታ ላይ የነበራቸው መንፈሳዊ የነበሩ ሁሉ ወደ ጨካኝነት ገብተው ብዙ ሚሊዮን ህዝብን በመሪነት ደረጃ ተቀምጠው ያጠፉ መሰረታዊ ምንጫቸው ግማሾቹ ከቤተ ክርስቲያን የወጡ በስነ ምግባር ትምህርት የተማሩ ወንጌል የነካቸው ሆነው ዲያብሎስ መልሶ ገልብጦ የአረማውያን የግፍ አባት በመሆን ምድራችን ላይ ቀውጢ የሆነ ጥፋት ፈጥረው ለትውልድ መጥፋት ምክንያት የሆኑ አለ ምክንያት አይደለም። የዚህ ዓለም ክፉ የመናፍስት አሰራር በትውልድ ላይ ያለውን አደጋ በማስረዘም የሚመጣ ጥቃት ነው። ታዲያ ብዙዎቻችን ይህንን አልተገነዘብነውም፣ አላስተዋልነውም። ከቤተሰብ ሕይወት ውስጥ በጸሎት ሊጠፋ የሚችል መሆኑን፣ በመንበርከክ ሊወገድ የሚችል መሆኑን፣ በመጸለይ ክፉ መንፈስ መለየት የምንችል መሆኑን ብዙ ጊዜ አልተረዳንም። መድከም አንፈልግም፣ መጸለይ አንፈልግም፣ ጊዜ ለእግዚአብሔር መስጠት አንፈልግም። ድራማውስ ይሄ ማን ነው የሚባረውስ? ይሄ ማን ነው? ቃናስ ሴቱ በቃና ወንዱ በምርቃና ተብሎ ነበር አንድ ሰሞን። በቃ ሁሉም እዛ ላይ ሴቷም አሮጊቷም ብረት እስኪቃጠል ቡና እስኪገነፍል ድረስ በቃ ሁኔታዎችን ሁሉ የምንረሳበትን አቅጣጫ ሲሰጡን በእውነት ይሄ በደንብ ለማገናዘብ ጊዜ አጣን ስለሆን እንደ ሀገርም አስቦ እንዲህ አይነቱን የትርምስና የጥላቻ የሌብነትና የስርቆት ቲያትር በማስተያየት ለትውልድ ማደንዘዣና ማፍዘዣ ማድረግ ራሱን ችሎ ክፉ መንፈስ በእገዛ ኃይሉ ትልቅ ቦታ እንዳገኘ እንረዳለን። ቴሌቪዥኑም አንዱም ሁሉም የዚህ አገልጋይ የመሆኑን ስፋት ስናይ እስቲ በመዳን ጉዞ ውስጥ እንኳ እንደው አንድ ቀን እንኳ በሙያቸውና ባላቸው ሁኔታ ስለ መንፈሳዊ በረከትና ተስፋ ሲገልጹም ሲያወሩም ሰምተን አናውቅም። ግን ይሄ በማጭበርበሩ ዓለም በማታለሉ ዓለም ሁሉም ተገዥና እሺ ባይ ነው። ይሄ የጠላት አሰራር በስልት የትናየት ርቆ እንደሄደ የምንገነዘበው እውነት ነው። እዚህ በክፉ መንፈስ ተይዟል ትውልዱ ሲባል ምንድነው የሚቀልደው ይላሉ። ጋዜጠኛውም የክፋትን ኃይል ለማስተጋባት እንጂ በእግዚአብሔር ፍቅርና ረድኤት ውስጥ አልፎ መንፈሳዊ ክብሮችን ከነጸጋው የእግዚአብሔርን ጥበብና ማዳን ከነ ኃይሉ በእምነት ለመቀበል ያለው እድል እጅግ በጣም የራቀ ነው። እግዚአብሔር ማስተዋሉን ይስጠን። ስለዚህ አገርን የሚከለክሉ የመናፍስት ክፉ ጠባዮች ሕሊናህን ስደተኛ ማድረግ ነው። ዘጸአት 23:33 ላይ እንዲህ ይላል፣ አማልክቶቻቸውንም ብታመልክ ወጥመድ ይሆኑብሃልና እኔን እንድትበድል እንዳያደርጉህ በአገርህ አይቀመጡ ይላል። በምን አይቀመጡ? አማልክቶቻቸውን ብታመልክ ወጥመድ ይሆኑብሃልና እኔን እንድትበድል እንዳያደርጉህ በአገርህ አይቀመጥ። እኔን የምትበድለው በጣዖት መንፈስ ስበት ነው። ስለዚህ በአገርህ የጣዖት መንፈስ እንዳይኖር አለ። በቃ ከሀገር የሚነቅለው አየህ ጣዖት ነው። የልብ ውስዋስ ይሆናል። ከዚህ ተነስ፣ ስፍራ ለውጥ፣ ኑሮህን ለውጥ፣ ጊዜህን ለውጥ፣ ቢሮህን ለውጥ፣ አስተሳሰብህን ለውጥ፣ እውቀትህን ለውጥ እያለ ብዙ ያደክምሃል።
ይሄ የጣዖት መንፈስ ሰርጎ የመግባት ኃይሉን እንዴት ክብደት ባለው ቃል መጽሐፍ ቅዱስ አስቀምጦልናል። እና በሀገርህ ላይ አይቀመጡ፣ እኔን ከበደል ሀገር የለህም፣ ትውልድ የለህም። ስለዚህ መናፍስቱ ይመራሃል ማለት ነው። እግዚአብሔር ልዩ ጉቦ ፈልጎ አይደለም። በኃይሉ ውስጥ አልፈህ በአሕዛብ ፊት የእግዚአብሔርን ክብር ገልጠህ የጣዖትን ትውልድ ለማዋረድ የምትችልበትን እድል እንድታገኝ የጸጋው ሞገስ ጥበቃም ጭምር ከሰማይ በነፃ የተሰጠንን ኃይል አቅም ማጣታችን እና ወጥመድ ይሆንብሃል። ደብተራ እንደኔንና እንደሚያጠምቁ አባቶችን የፈተናል እንዴ? በጣም እኮ የፈተነን ምዕመኑን በጣም ፈትኖታል። በልጆች ይመጣል፣ በትዳር ይመጣል፣ በጸባይ በባህር ይመጣል፣ በብዙ ነገር በብዙ ቦታ ይመጣል፣ በገንዘቤ ይመጣል፣ ሊያሳስረኝ ይሞክራል። ብዙ ነገር አዳልሞቴ ስንል ጠቋር ስንል ኦፋብኮ ብላም ስንል ወደ ብሔር ወደ ዘረኝነት ይወስደዋል። ሰውን ነፍስ ለማዳን እስር ቤት ድረስ ዋስ እስከ መሆን ድረስ እንደርሳለን። በዋስ እስከ ማስፈታት ገንዘብ አስይዘን ብዙ ነገር አስይዘን ማለት በእኛ ውስጥ ያለውን ነገር እግዚአብሔር ይቁጠረው። ይህን ማድረገው ለከንቱ ዳሴ ወይም ለትዕቢት አይደለም፣ አደረግኩ ለማለት አይደለም። ይህን ሁሉ ሆነን ግን ደስተኛ ነኝ። ሲሰድቡን አሁን ቲክቶክ ላይ ሰሞኑን እየሞለጩን ነው አይደለ? በቃ አትስደቧቸው፣ አትበሉ፣ ችግር የለው። ከቻላቸው በጥቅስ መልሱላቸው። ጥያቄ ካላቸው ጥያቄ ጠይቁ፣ እንመልስላችሁ በሏቸው። ከዛ ውጭ ስድቡ ለእኔ ምንድን ነው? ወይም ለእኛ ምንድን ነው? ጸጋን የሚጨምርልን ለእኛ ትልቅ ነገር ነው። ቤተሰቦች ዝም ብለን መቀበል ነው ያንን። ለምን በየቀኑ እየሆነልን ያለነውን ነገር ስለምናውቀው፣ ስንት ነፍሳት እንደምናተርፍ በረከታችንን ስለምናየው፣ ከዛ ደግሞ እንደገና የህሊና ደስታችን እኔ አሁን ህሊና ሄደ ንጹህ ነው። ለምን ማድረግ የሚገባኝን ማዳን የሚገባኝን ህዝብ ሰው ቤተክርስቲያን ባዘዘችኝ መሰረት ህሊናዬ ሳይጸጽተኝ ከስጋው ደሙ ጀምሮ ታች እስካለው እስከ ስግደት ድረስ ማድረግ ያለብኝ እያደረግኩኝ ህሊናዬ ከህሊና ወቀሳ አድኛለሁ። ብር ባይኖረኝ ቤት የራሴ ምንም ነገር ባይኖረኝም የፈለገ ነገር ባይኖረኝም በጣም ደስተኛ ነኝ። እና ይሄ የሚሆንብንን ነገር እንደ ፍቅርና እንደ ደስታ ነው የምንቀበለው። የሚነቅፉልን ባለማወቅ የሚሆን ሆን ብለውም ሊሆን ይችላል። ደብተራዎች ሆን ብለው፣ አንዳንዱ ደግሞ ባለማወቅ ስማችን ሊያጠፉ ይችላሉ። አትሮንስ ስለጨበጡ፣ ማይክሮፎን ስለጨበጡ፣ እድሉን ስላገኙ፣ አውደ ምሕረት እድሉን ስላገኙ እንደፈለጉ ሊሆን ይችላሉ። እኛ ግን ያተረፍነውን የምናውቀው እኛ ነን። ታዲያ እኛ ይሄ ሁሉ ግብግብ ውስጥ ሆነን እንደዚህ 10 ምናምን ዓመት እንግዲህ ከ2004 እስካሁን ድረስ አስቡት። ዩቲዩብ ከጀመርኩኝ ደግሞ ከ2010 እስካሁን ድረስ በግብግብ ውስጥ አሁንም ሰላማዊ ሆኜ አይምሮዬን ነፃ አድርጌ እየኖርኩ ከሆነ ገና ከመጣችሁ ቅርብ ጊዜ ሆናችሁ፣ ቅርብ ጊዜም ባይሆን ትንሽዬ ነገር ነካኝ ብላችሁ በህይወታችሁ እናንተን ብቻ የነካችሁ ነገር እናንተን ፈትኗችሁ። እኔ እኮ የቤቴ ብቻ አለም የውጩም ጭምር የአጠቃላይ የብዙ ሰዎችም ጭምር እኮ ነው እኛን እየነካን ወይም ደግሞ እየቦረሸን የሚያልፈው። እናንተ ራሳችሁን ብቻ ለመቻል እኮ ነው የተጠየቃችሁት። ራሳችሁን ቻሉ የተባላችሁት። እግዚአብሔር በእናንተ ይደሰት። አንድ ራሳችሁን መቻል እንዴት ያቅታችኋል? የመስገጃ ጊዜ ተሰጥቷችሁ፣ የመጸለያ ጊዜ ተሰጥቷችሁ፣ የመቁረቢያ የመጠመቂያ ጊዜ አግኝታችሁ አንድ እናንተና ቤተሰቦቻችሁን ተዉት፣ ቤተሰብ ራሳችሁን ነፃ አውጡ ለሚለው ነገር ይህን ያክል ዓለም ካጓጓቻችሁ እና ወደ ዓለም የምትሄዱ ከሆነ እጥፍ ነው የምትከፍሉ። ዋጋ ያስከፍላችኋል። በጤናም በአካልም በአይምሮም በሁሉ ነገር ዋጋ ያስከፍላል። ስራውን እንዲያቆም በመሞት አብዝቼ በቃ ይሞታል ብለው ቀጥቅጠውት ይሄዳሉ። ግን ደግሞ ብድግ ይላል። ትንሽ ቆይቶ ብድግ ይላል። ልክ እዚህ እንደኛ ጉባኤ ማለት አሁን በቃ ጠፋ ሲሉ ደግሞ አንድ ቦታ ኧረ አለ ይባላል አይደል? አሁን ፈርሷል፣ በቃ መቆሚያቸው መድረካቸው ተቃጥሏል፣ ወድሟል፣ ሰባብረነዋል ሲሉ ደግሞ አንድ ቦታ ብቅ እንላለን። ይሄ ድርጊቱ ነው። ጳውሎስም ልክ እንደዚሁ በመገረፍ አብዝቼ በመታሰር አትርፌ በመሞት ብዙ ጊዜ ሆንሁ። አይሁድ አንድ ሲጎድል 40 ግርፋት 5 ጊዜ ገረፉኝ። 5 ጊዜ 40 ስንት ነው? 200 ጊዜ ተገረፈ ማለት ነው። 40 ገረፉኝ። ግን ይሄ ሁሉ ለምን? የክፉን ዓለም መንፈስ ስለሚያጋልጥ ነው። ሌላው ልዩ ነገር ከመጣበት የጣዖት ቤተሰብ ውስጥ ስንት ሺህ ዘመን አቋርጦ እንኳ መንፈሱ ፈተናውን አላቋረጠም።
አሁን በዚህ ጊዜ በጳውሎስ ሕይወት ውስጥ ተመሳስሏል። መንፈሱ ተመሳስሎ ስራውን እንዲያቋርጥ እየታገለ ነው። 200 ጊዜ አስገረፈው ማለት ነው። አሁን እናንተ እችን መንገድ ስለመጣችሁ አንዳንዶቻችሁ ሸልችቷችኋል። መቼ ነው የሚወጣው የኔ መንፈስ ትላላችሁ። ምን እንግዲህ ካልወጣ እንግዲህ ዝም ብለን እንቀመጥ እንላለን አንዳንዶቻችን ደግሞ ይህ መንፈስ እንዴት ነው የለም ወይስ ራሴው ነኝ የምጮኸው ይላሉ። ደግሞ አንዳንዶች የእሱን አጫጫህ ለመጮህ ይሞክሩና አይመጣላቸውም። እዚህ የሚሞክሩ እኮ አሉ። ሞክሬ አቃተኝ፣ እሱ እንደሚጮኸው ለመጮህ ስሞክር አይደለም፣ ለካ እኔ አይደለም የምጮኸው። አሁንም ራሳቸው ውስጥ ይመራመራሉ። በሌላው የምናየውን ነገር በራሳችን አኗኗርና ሕይወት ውስጥ ሲታይ እንደነባበራለን። እንዴት አስቸጋሪ ነው። ሌላው ደግሞ ማሰብ ያለብን ከኋላ ያለው የቤተሰቡ ደጀን ያሳለፋቸውን ጊዜና ሰዓት መንፈሱ የመዘገበው መዝገብ አለው። ያ መዝገቡ ሁሉ እስኪፋቅና እስኪሻር ድረስ ትግሉን ይቀጥላል። የጳውሎስን ሕይወት እንዲህ ከሆነ በእኛ ሕይወት ውስጥ ደግሞ ምን ሊመስል እንደሚችል ደግሞ አስቡት። ገና ጀማሪዎች፣ እሱም ገና ጀማሪ ነበር። ግን 200 ያህል ጊዜ ግርፋት ሲገረፍ ተስፋ አልቆረጠም። መንፈሱ 200 ያህል ግርፋት ሲያስገርፈው የሚገርመው ነገር መንፈሱ ራሱ ነበር አብሮ የሚገረፈው። ለዚህ የጳውሎስ ጉዳት ይኸው እዚህ በመቁጠሪያ ሲቀጠቀጥ እንዴት ነው? ምን እናንተ ሲቀጠቀጡት እንዴት ነው? ይሰማችኋል? እሱ ሲኖር አይሰማም። ዝም ብለህ ስትጀልጠው ምንም ደህና ብትርም እንደው በእግዚአብሔር ስም ከሆነ ብትሩ ራሱ አያምም እኮ እና ይገረፍለት ነበር አብሮ ማለት ነው። ለምን? ይሄ ክፉ መንፈስ ከዘር የመጣ ስለሆነ ያ 200 ጅራፍ በስጋ ላይ ሲያርፍ የአይሁዶች ጭካኔ አስቡት። የዚህ መንፈስ ሁኔታ እግዚአብሔር ደግሞ መንፈሱን እንዲገረፍለት ያደርግ ነበር። ለዚህ ብድግ ብሎ ሐዋርያ አገልግሎቱን ይቀጥላል እና በመገረፍ እንደዛ 40 ግርፋት 5 ጊዜ ገረፉኝ፣ 3 ጊዜ በብትር ተመታሁ አለ። ይቆጥራታል ደግሞ በዱላ በደና ዱላ 3 ጊዜ በብትር ተመታሁ፣ 1 ጊዜ በድንጋይ ተወገርሁ አለ። ደግሞ በድንጋይ ምንም አልቀረም እኮ ጅራፉ አልቀረ፣ ብትሩ አልቀረ፣ ድንጋዩ አልቀረ። ከእጽዋት ብትር አልቀረም፣ ከእንጨቶች ከተፈጥሮ ድንጋዩ አልቀረም። ጠጠር ያለ ነው። ብትርም ያው ነው በገላ ላይ ሲያርፍ። ጅራፉ አልቀረም። በምድር ላይ አሉ የሚባሉ መግረፊያዎች ተከናውነዋል። ያሉት ማጥቂያዎች በሙሉ በጳውሎስ ሕይወት ላይ ውለዋል። እንግዲህ ቀረብ የሚባለው ነገር ቢኖር ያው ድንጋይ ነበረ። ከጅራፉና ከብትሩ ደግሞ የበለጠ የሚጎዳው ድንጋይ ነው። በድንጋይ ስንቴ ተወገርኩ አለ። 1 ጊዜ በድንጋይ ተወገርሁ። ቀጥሎ መርከቤ 3 ጊዜ ተሰበረ ይላል። ደግሞ መርከቡም ተሰበረ። ይህ ሁሉ ታዲያ ለክርስቶስ አገልግሎት ነው። እኛ ኑሯችን ውስጥ ያለው ነገር በረከት አተን፣ ሰላም አተን፣ ቋንቋችን ተበለሻሽቶ ተዘበራርቆ የጀመርነው የነካነው ረድኤት አቶ ነገሮች መንገዳቸውን ስተው እቅዳችንና ፕሮግራማችን ግራ ጋብቶን ሌሊት ቃዥተን ቀን ደክመን ሁሉንም አይነት ሰላም ከህይወታችን ውስጥ አተን ነው አሁን ወደዚህ የመጣ ነው። እሱ ግን ለየት ያለ ነው። እንዲህ ነው የሚለው መርከቤ 3 ጊዜ ተሰበረ ያለ። ወደ ተጨነቁት ህዝቦች ሲሄድ የወንጌል ናፍቆት አህዛብነትና አረማዊነት ወዳጠቃቸው ወገኖች ሲጓዝ ይኸውልህ እንግዲህ መናፍስት ከህይወት ውስጥ ሆኖ ተመሳስሎ ይኖርና የሚከተሉትን ድርጊቶች ይፈጽማል። አንደኛ
ተፈጥሮን ጨካኝ ያደርጋታል። ሁለተኛ የሰው ልጆችን ልብ ያጠጠረና ዱላ ያስነሳል፣ ተቃውሞ ያስነሳል። ክፋትና ተንኮልን ያዳብራል፣ ያንቀሳቅሳል። በሶስተኛ ደረጃ ውስጡ እየኖረበት እንኳ አይራራም። በህይወትህ ላይ እየኖረበት የምትበላውን እየበላ የምትጠጣውን እየጠጣ የምታስበውን እያሰበ የምትኖረውን እየኖረ የምትለብሰውን እየለበሰ አይራራም። ሌላው መጎዳትህን ይፈልጋል። ልብህ ውስጥ ቁጭ ብሎ ጉዳትህን ይፈልጋል፣ መጥፋትህን ይፈልጋል። ጠላትነቱ ከአንተ አኗኗር ውስጥ ሆኖ በቤትህ ቤቱ እያደረገው፣ ኑሮህን ኑሮ እያደረገው፣ እጅህን እጅህ እያደረገው፣ እግርህን እግርህ እያደረገው ይኖራል። ዓይንህን ዓይኑ እያደረገው በምታየው ዓይን ውስጥ አብሮ ያያል። ወደምትፈልገው ሳይሆን ወደማትፈልገው እንድትሄድ ይሞክራል። ለዚህ ጳውሎስ ወደሚሄድበት ግዛት እንዳይሄድ መርከቡን 3 ጊዜ ሰበረበት። ግን ውስጡ ነው ያለው ጠላቱ። ወደ መስበሪያው ስፍራ ይወስደዋል። ወይም የአየሩ ጠባይ አስቸጋሪ ወደሆነ ቀጠና ውስጥ እንዲገባ ወይ ያዘገየዋል ወይ ያፈጥነዋል። ይሄ አጠቃቀም ጠባዮቹ እጅግ የሚገርሙ ናቸው። የተፈጥሮውን ካልኩሌሽን በደንብ የሂሳብ ዘርፉን ያውቀዋል። ወደፊት እንቅፋት ካለ አጣድፎ እንቅፋት ውስጥ እንድትገባ ያደርጋል። ወይም ወደፊት እንቅፋቱ የሚዘገይ ከሆነ አንተ ከእንቅፋቱ ኋላ አዘግይቶ ፊት ለፊት ያላትመሃል። ዘዴዎቹ በርካቶች ናቸው። መርከቤ 3 ጊዜ ተሰበረ፣ ሌሊትና ቀን በባህር ውስጥ ኖርሁ ይላል። ሌትም ቀንም የባህር ኑሮ ያዘ። ለዚህ ነው አሁን 3 ጊዜ ሱባኤ ይዞበት ከእርሱ እንዲለይ መጸለይ የጀመረው። ይህን ሁሉ እያገለገለ ሰይጣን ከጳውሎስ ሕልውና ውስጥ አለ። እሺ ምን ትለዋለ? ሙት የሚያነሳ ደዌ የሚፈውስ የተጨነቁትን የሚያጽናና በረከት የሚሰጥ እንዴት ለራሱ አልበቃም ትላለህ? ምን ይደረግ? መንፈሱ ዘሩ ነው። አሁን የሚፈልገው የክርስቶስን ዘር ነው። በዚህ ውስጥ ያሉት ውጊያዎችን ተመልከት እና የጨሌ ዘርና የዚህ ምትሃቱ ዘር ከሆን በኋላማ ታዲያ እንዴት ልንሆን ነው እኛ? እሱ በአገልግሎት ውስጥ እንዲህ እየደከመ የሚሰቃይ ከሆነ አንተ በኑሮ ውስጥ አልሟላ ብሎ ዝም ብሎ ስለ ነፍሳዊና ስለ መንፈሳዊ ሕይወት ችላ ባልክበት አኗኗር ውስጥ ለምን የተጣደፈ እንከኖችና ጉዳቶች አይመጡም? ይሄ ምንም የሚያጠራጥር ጉዳይ አይደለም። እና በባህሩ ውስጥ ቀንና ሌሊት ኖሩ። ብዙ ጊዜ በመንገድ ሄዱ። በወንዝ ፍርሃት ነበረብኝ፣ በወንበዴዎችም ፍርሃት ነበረብኝ፣ በወገኔም በኩል ፍርሃት ነበረብኝ፣ በአሕዛብም በኩል ፍርሃት ነበረብኝ አለ። ይኸው ስንቱ ያስፈራራሃል። መንፈሳዊ ስትሆን ልክ እንደዚህ ነው የሚያስፈራራህ አበዛዙ። የጠላትህ ዘመቻ አንደኛው ይሄ ነው። ከውስጥም ሲዘምት ይህንኑ በመሰለ ገጽታ ውስጥ ነው የሚዘምተው። ፍርሃት፣ በመንገድ ፍርሃት፣ በወንዝ ፍርሃት፣ እንደገና ደግሞ በአይሁዶች ዘንድ ፍርሃት፣ ራሱ በወገኖቼ አለ ፍርሃት። ልክ መጸለይ ሲጀምሩ ዘመዶቻችሁ በጣም ይርቋችኋል፣ ይጠሏችኋል፣ ማየት አይፈልጉም። የመንፈስ አንድነት የላችሁም። ጳውሎስ ያለው መንፈስ የመንፈስ አንድነትን ይፈልጋል። ጳውሎስን አሰልችቶ ወደ ዓለም መመለስ፣ አካሄዱንና የወደፊት ዓላማና ግቡን ማጨንገፍ፣ ማሰልቸት፣ በተለያየ አይነት ፍርሃት ልቡን መረበሽ፣ በተፈጥሮውም ሆነ በሰው ሰራሽ ችግሮች ሕይወቱን ማድከም፣ መዛል እንዲመጣ የአእምሮቹን መንገዶች እግዚአብሔር የሚያገለግልበትን ጉልበትና አቅም ማዳከም። ይሄ እንግዲህ በጳውሎስ ይሄን ያህል ዘመቻ ካረገ እኔ እናንተ ገና ክርስትናን ገና በተስፋ ውስጥ ስለ እግዚአብሔር መንግስት አይደለም ገና በረከት አግኝተን ገደግ ነገር ሰርተን
ጊዜ አግኝተን መልካም ነገር አድርገን የመንግስቱ ልጆች እንሆናለን። ገና ንስሐ ገብተን ቅዱስ ቁርባን ገና ወስደን ገና ስለዚህ ወደ በረከት ገና ልንገባለን ብለን ለምንለው ምን ያህል ነው? የእግዚአብሔር ምሕረትና ቸርነት ካልታከለበት ይሄን ያህል በእግዚአብሔር አምላክ ሰዎች ላይ የሚያደርገው ፈተና ይሄን ያህል ከሆነ ሌላው ምን ሊመስል እንደሚችል መገመት ነው።